ዝም በይ እሺ እሺ እና ዘለ ልንገርህ ዝም በይ ይሁን ካንካ ስተንፈስ አይሆንም በቃ አንድ ነው አትቹይ ስለምትቀንጩ ምን አንቺ ወንድሞች ያምቀንጩ ምን አረኩኝ ዝም በይ አንቺ ሬባ አትቀርባ ዝም በይ ልቀቃት ካምባራ ትጮኻለች አውሪስቲ ካምባራ ተንፈሽ ዝም በይ ሰላም ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦቼ እንኳን ወደዚህ ቻናል በደህና በሰላም መጣችሁ። ውድ ቤተሰቦቻችን ሰላም ይብዛላችሁ እያልኩ ስታሳዝን የኔ እናት ውድ ቤተሰቦቼ እንኳን በድጋሚ ደህና በሰላም መጣችሁ። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ማለት ነው ለቤቴ ላይክ ሰብስክራይብ በማድረግ ውድ ቤተሰቦቻችን እንግዲህ ዛሬ እኔ የተሰማኝ ነገር ይዤ መጥቻለሁ ማለት ለኔ በጣም ነው የተሰማኝ። ለምን ሴት ልጅ ላይ እንደዚህ መጨከረው በጣም ያሳዝናል። የምር በዛ ላይ ደግሞ ጥፊው፣ በዛ ላይ ደግሞ ጩኸቷ፣ በዛ ላይ እንዴ ሰው እኮ ለሷ ማፍቶ ነው ማለት ሰው አንድ ነገር ማትፈልጉት ምግብ ትበላላችሁ። ማትፈልጉ ለእናንተ ማለት ያኔ ማትፈልጉ ምግብ ማብላት ትችላላችሁ? አትችሉም። ስለዚህ ሴት ልጅ ናት። ግን ሴት ልጅ እንደዚህ መጨከን በጣም ያሳዝናል። እንደገና ደግሞ እሷ እህት የላትም። ይሄ ደግሞ ወንድም ማለት ወንድ ልጅ ሴት ልጅ ላይ እንደዚህ እንዴት ይሄ በህግ መጠየቅ አለበት። የምር ስታሳዝን ማለት አፍኖን እንግዲህ እንደ አይታችኋል ቪዲዮ ላይ አፍኑና ያዙትና ማለት ማንም የማይሰማበት ቦታ ነው የወሰዱት። ምን እንዳደረጉት እንግዲህ አይታችኋል ብዬ አስባለሁ። እኔ የምሮ ነው የምላቸው ይሄ ቪዲዮ ሳይ ማለት ነው በጣም ነው የተሰማኝ። እንዴ ሴት ልጅ ናት እኮ እንዴ እሷ ሴት ሆና ሴት ልጅ ላይ እንደዚህ ወንድ ልጅ ደግሞ ጨመር አድርጋ እሷ ራሷም ትመታለች። መጨረሻ ቪዲዮ ራሱ በጣም አዘንኩት። ልጁ ራሱም ይመታል። እንግዲህ በጣም ከባድ ነው እንዳያችሁት ነው ቪዲዮ ላይ እንዴ ሰው ለብር ብሎ የገዛ እህት የላትም እሷ እኮ አሁን ለእሷ ለሜሪ እኮ ጽግህ እህት ናት። እንደዚህ መጨከን ሴት ልጅ እንደዚህ መጨከን በዛ ላይ ደግሞ እሷ ሴት ልጅ ናት። እሱንም ጨመር አድርጋ ነው አንድ ላይ ነው የሚመጡት ማለት ነው። እንደዚህ ምን ጨካኝ ናቸው! ኧረ በእናታችሁ ምን ጨካኝ! እስቲ ይሄ ወንድማችን ደግሞ እህት የለውም ምን ነው እህት የለውም። እንደዚህ ይጨክናል፣ እንዴት ይመታታል። እኔ ደግሞ እቺ ሜሪ የምትባል ሴትዮ ማለት ነው የምርንም ብላችሁ እንዴት በደንብ ድብን አድርጋ ነው የምትመታት። አይታችሁ ከሆነ ማለት ነው ግጥም አድርጋ ነው የምትመታት ጥፊው ማለት ነው። ምን ነው እረሱ አንድ ነገር ለምሳሌ ቅድምም ብያለሁ
አንድ ነገር እኔ አልፈልግም ካልኩት መፍታኝ ነው አይደለ እንዴ? መፍታችሁ ነው አይደለ እንዴ? ግዴታ አለ። እኔና ዳኒን አስጣላችሁ፣ እኔና ዳኒ አስጣላችሁ ትላለች። ዳኒ እንግዲህ ከጽጌ ጋር የዛሬ አይደለም የተገናኙት። ዳኒና ጽጌ እንግዲህ እናንተ ዞር ብላችሁ የነሱ ቪዲዮ የድሮ ቪዲዮ ብታዩ ማለት ነው በጣም እኔ ግርም ይለኛል የምር። እና የዛሬ አይደለም የተገናኙት እና እኔና ዳኒን አስቀየምሽ ወይ አስጣላሽው ምናምን ትላለች። እና ታዲያ ይሄ በዚህ ይሄን ሀል እንደዚህ ያደርጋል። ቤተሰብ ወዴት ነው እየሄዱ ነው? ሰው ለብር ብሎ ለገንዘብ ብሎ ጽግ እህቷ አይደለችም። ይሄ ደግሞ እህት የለውም። እህት ላይ እንዴት ለሱ እህት ብሆንሳ? ለምሳሌ አሁን ጽጌ ቦታ የሱ እህት ሆና ቢመታሳ፣ እቺ ሜሪ ደግሞ የሷ እህት ጽጌ ቦታ ሆና ቢመታሳ ምን ይሰማታል? ምን ይሰማታል? እንዴ በደንብ እኮ ነው እየመተች ያለችው የኔ እናት። በዘለዳውሙ ጩኸቷ እንዳትጮይ የጽጌ ድምፅ ሰምታችኋል? በቃ ማለት በጩኸት ብዛት ድምጿ እንዴት እንደዘጋ እንዴ! ወይ ጉድ ነው! ኧረ ወዴት ነው? እና ቤተሰብ የምር በጣም ነው ጽጌ የተጎዳችው። በጣም ዳኒ ደግሞ መጨረሻ ላይ ነው የደረሰው። እና እሷ ዳኒና እኔን እንትን ያደረግሽው ያለችዋ እንግዲህ ዳኒ ደግሞ መጨረሻ ላይ ደረሰና ማነው እንደዚህ ያደረገው? ማነው እንደዚህ በአንቺ ላይ ማነው ምናምን ብሎ እየጠየቀ ነበረ። እና የፈለገ ብሩም ቢሆን የፈለገ ነገር ቢሆንም እንደዚህ እህታችሁ ላይ ትጨክኑታላችሁ? ይሄ ለእናንተ ይሄ ጥያቄ ለእናንተ ትቼዋለሁ። ኦኬ ውድ ቤተሰቦቻችን በዚህ ዘመን ሰው ብር የሚፈልግ ዘመን፣ በዚህ ዘመን ወንድሜ ቢሆን ወይም እህቴ ብትሆን የሚባል ዘመን ቀርተዋል ማለት ነው። ይሄን ስመለከት ሆኝ ከዚህ ውስጥ እስቲ ምንድነው የምንማረው? ለምሳሌ አንድ ልጅ አንድ አልፈልግም ካለችማ እንደዚህ ወስታችሁት እንደዚህ ቦታ ላይ እንደዚህ አስራችሁ እንደዚህ ምቱት ማለታቸው ነው። እንደዚህ አይነት ቪዲዮ የሚሰሩት ውሰዱትና እንደዚህ አድርጋችሁ ቅጣት ስጡት፣ ወይም እንደዚህ በቃ እንደፈለጋችሁ ነፍስ ላይ መጫወት አለባችሁ። በቃ እንደዚህ አድርጉት። እንደዚህ እኔም ይኸው እንደዚህ አድርጌያለሁ፣ እናንተ እሱም በራሱ በኩል ማለት ነው እኔም ይኸው እንደዚህ አድርጌያለሁ ብሎ ያሳያል። እሷም ደግሞ እኔም እንደዚህ ይኸው ሰው ገዝቼ አስማት በቃ እንደዚህ ያደርኩት ለማለት ነው። እናንተም እንደዚህ አድርጋችሁ እንደዚህ ስሩት፣ ወይም እንደዚህ ተንኮል ስሩት ማለቷ ነው። ኦኬ በሱ በኩል ዘመን ስመጣ እናንተም አንድ ሴት ልጅ እኔ አልፈልግም ወይም በቃ ካለች እንደዚህ ተባብራችሁ እንደዚህ መምታት አለባችሁ። ታፍናችሁ ወስታችሁ የሆነ ቦታ ላይ በቃ እንደዚህ ስቃይ ማሳየት አለባችሁ ለማለታቸው ነው ይሄ ቪዲዮ የሰሩት ማለት ነው። ከዚህ ውስጥ ምንድን ነው የምንማረው? እና ታዲያ እነ ልጆቹ አሁን ገና ታዳጎቹ ካዩ እነ ታዲያ ምንድን ነው የሚያዩት? ይሄን ካዩ ደግሞ ከዚህ ውስጥ ብዙ ስንት ነው ምንድን ነው የሚማሩት እዚህ ውስጥ ማለት ነው። እና ማለት የፈለኩት እንደዛ ማለታቸው ነው። እናንተ ታዲያ የሰራሁት ምንድን ነው ከዚህ ውስጥ አሁን ጽጌ አሁን በዚህ ላይ ቪዲዮ ላይ ስንመለከት በጥፌው እንደገና ደግሞ ውሃ በሷ ላይ ሁለት እጅ ኋላ አሰረችና ይኸው ውሃ በጣም በሷ ላይ እንትን እያደረገች ነበረ። በዛ ላይ ደግሞ ጩኸቷ እንደዛው በቃ አትጩይ፣ እሷ ራሷን በቃ እንትን ለማድረግ ሰው ይድረስ ምናምን ብላ እንዳትጮይ ለማለት መሀል ላይ ደግሞ ከልጁ አልፋ ነው በጀርባ ላይ እሷን እየመታቸው ያላቸው ማለት ነው። ከልጁ እንትን አድርጋ አልፋ ማለት ነው። እንዴ እና ታዲያ ይሄ ነው ትምህርት የሚሰጠው። ከዚህ ውስጥ ምንድን ነው የምንማረው? ወይም ልጆች ይሄ ቪዲዮ ካዩ ምንድን ነው ከዚህ ውስጥ የሚማሩት? ምን አይነት እንደሆነ ወዴት እየሄዱ ነው? ወዴት እየሄዱ ነው? የኢትዮጵያ ዩቱበሮች ወዴት ነው የሚሄዱት? ወዴት እየሄዱ እንደሆነ ግራ ይገባናል። የምር ግራ ይገባናል እንዲህ